በመጀመሪያ ደረጃ ኳሊቲ ነው። ፕሮዳክሽኑ ላለፉት 2-3 አመት እየጨመረ ያየን ነው። ነገር ግን ኳሊቲ ስታንዳርዳችሁ ስቲል በተለይ ለአውሮፓ ገበያ እንደዚህ ከእርጥበት መጠን ከኤችኤምኤፍ የሚባሉ ፓራሜተሮች ለማለፍ ትንሽ እያስቸገረን ነው። ሆኖም ግን እዛ ላይ ብዙ ስራ እየተሰራ ነው። ሀገር ውስጥ የሚሸጠው ዋጋና ኤክስፖርት ሲደረግ የሚሸጠው ዋጋ የተመጣጠነ አይደለም። በሀገር ውስጥ ከፍ ያለ ዋጋ ማር እያወጣ ስለሆነ ኤክስፖርተሮችም ኤክስፖርት ከማድረግ ይልቅ ሀገር ውስጥ የመሸጥና አማራጭ ነው አቅጣጫ ነው እየተከተሉት ያሉት። ይሄ ግዝ ስህተት ነው። በኤክስፖርተርነት ፈቃድ እስካወጡ ድረስ ፕሮፐርሊ ኤክስፖርት ነው ማድረግ ያለባቸውና ከዚህ አኳያ እስካሁን ኤክስፖርት ስናደርግ በመጣነው ርቀት ስናይ በጣም ዝቅተኛ ነው። ካመረትነው አኳያ ኦልሞስት ወደ 1% ነው ካመረትነው ምርቶቻችን በባለፈው አመትም ኤክስፖርት እየተደረገ ያለው። ይሄንን መሰረታዊ በሆነ መንገድ መቀየር መቻል አለበት። ባለፉት አመታት ተግባራዊ የተደረገው የሌማት ትሩፋት ኢኒሺየቲቭ በማር ምርትና ምርታማነት ላይ ምርታዊ ለውጥ ማሳየቱ ተመላክቷል። ይህን ድል በቅንጅት በማስቀጠል ከማር ምርት ተገቢውን የውጭ ንግድ ገቢ ማሳካት እንዲቻል መድረኩ ትብብር መፍጠሪያና ማደሻ አውድ ሆኖም ያገለግላል። ያሉት ድሮች ተጠቅመን ስራዎቻችን የምንሰራበት ነገሮች መንገድ የምንከፍትበት ኮንፈረንስ ነውና ትልቅ ኮንፈረንስ ነው ብለን ነው የምንወስደው። ለዚህም ትብብርና ይሄ ኮላቦሬሽን ኤንድ ኮኦርዲኔሽን የሚለው ነገር ለማሳለጥ ስራው ሰፊ ስለሆነ ቀደም እንዳልኩት በአንድ አካል ብቻ ለመንግስት ብቻ የምንጥለው አይደለም፣ ወይ ደግሞ ለተዋናዮች ብቻ የምንጥለው አይደለም። ስለዚህ ይሄን ሰፊ ስራ በጋራ ትብብር ለመስራት የጋራ ትብብርን ማጽኛ መድረክ ማደሻ መድረክ አድርገን የምንወስደው። ከኖርዌይ የመጡ አሉ፣ ከጀርመን የመጡ አሉ፣ ከስሎቬኒያ የመጡ ሰዎች አሉ። ከነሱ የምናገኛቸው ልምዶች ቀላል አይሆኑም ማለት ነውና ማምረት ላይ መሰረት አድርገን እየሰራን ያለነው ከማምረት በላይም ደግሞ ጥራቱን አስጠብቀን ኤክስፖርት እንዴት ማድረግ አለብን፣ የነሱ የኤክስፖርት ልምዶቻቸው ምን ይመስላል የሚለው ሰፊ የልምድ ልውውጥ ይደረጋል ተብሎ ይታሰባል። በውይይት መድረኩ በኢትዮጵያ የስሎቬኒያ አምባሳደር ክሪስቲና ራዲጅ ሀገራቸው በንብ ማነብ ስራ ላይ ያላትን ልምድ አጋርተዋል። የኢትዮጵያ የንብ ልማት ማህበር፣ ግብርና ሚኒስቴርና የተባበሩት መንግስታት የኢንዱስትሪ ልማት ድርጅት በጋራ ሆነው መድረኩን አዘጋጅተውታል ሲል መረጃውን ያጋራን ባልደረባችን መራኦል ከድር ነው።